መሀሌት ቅድስትን በሚያሳዝን ሁኔታ ጉዳት አደረሰችባት። መሀሌት አሁን ላይ ይቅርታ ብትጠይቃቸውም ይቅርታዋን ሊቀበሏት ስላልቻሉ በንዴት ትልቅ ችግር ፈጠረች። መሀሌት አሁን ላይ ብሩክ ላይና ቅድስት ላይ በሚጠጡት የሙሽራ መጠጥ ላይ በሚያሳዝን ሁኔታ አሁን ላይ ቅድስት ሲሰጣትም ቅድስት ኮረፋቷን መድፈቅ ጀመረች። ይህንን ስላገባች ተብሎ ኤፍራታ ነበረች እየሰጠቻቸው። በጣም በሚያሳዝን ሁኔታ አሁን ላይ ቅድስት ኮረፋቷን ስትደፍቅም ሁላቸውም ደንግጠው የሰርጉ ፕሮግራም ብልሽሽቱ ወጣ። መሀሌት የፈለገችውን ካደረገች በኋላ ላጥ ብላ ከቤት ወጥታ ሄደች። ኤፍራታ ስለተጠራጠረች አሁን ላይ ኮሽ የሚል ነገር እንዳለም ስታቅም ስትፈልግም በፍጹም ሰው ልታገኝ ስላልቻለችም ወደ ክችን ገብታ የተዘጋጀውን ጁዝ ይዛ በመሄድም በሚያሳዝን ሁኔታ ሁለቱም ግጥም አድርገው እንግዲህ የደንቡን እያከበሩ ነበረ። በዚህን ሰዓት ቅድስት በጣም ስለጠጣችው አሁን ላይ የሚያሳዝን ትልቅ አደጋ ተፈጠረ። የሰርጉ ፕሮግራም እንግዲህ ሁላቸውም ደስ ብሏቸው በአማረና ደስ በሚል እየደረጉ ስለነበረ አሁን ላይ የሚያሳዝነው ነገር ግን መሀሌት የወንድ ሱፍ ለብሳ ከየት መጣች ሳትባልም ውሃ በእርግጥ አይታት ነበረ። ነገር ግን አሁን ላይ ዘው ብላ ከመግባትም አልፋ ሰርጉ ተጠርተሽ ነው ወይ ስትላት ውሃ አዎ በማለትም ማስክ ለብሳ ማንም እንዳያት መሀሌት አሁን ላይ በቀሏን አካሄደች። ብሩክና ቅድስት ይቅርታዋን ስላልተቀበሏትና ሰርግ ላይ ስላልተጠራች የመጨረሻ ትልቅ አደጋ በማድረሷ አሁን መድብልን ድጋሜ ከዳችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ቅድስትንና ብሩክን ምን አጋጠማቸው የሚለው እንግዲህ ወደፊት የምናየው ይሆናል። የመሀሌት ክፋት ሁለቱ አንድ ሆነው እናም ደስታቸውን እንዳያስጣጥሙና እንዳያሳልፉ በሚያሳዝን ሁኔታ አሁን ላይ ብሩክንና እንዲሁም ደግሞ ቅድስትን ተበቀለች። ቅድስት እዛው ግጥም አርጋ ስለጠጣች ደንቡን እያስተናገዱም ስለነበረ ኤፍራታ የሰጠቻቸው ጁዝ ለእነሱ አደጋ ላይ በመጣሉም ኤፍራታን ተጠራጥረው ሁሉም ወደ ኤፍራታ ዞሩ። ኤፍራታ በሚያሳዝን ሁኔታ ያልጠበቀችው ነገር ገጠማት። ሌላኛውና ከባዱ እንግዲህ መድብልና ሞገስ የተፈጠረውን ነገር ሲያውም የመጨረሻ ቅድስት በአፏ በአፍንጫዋ ኮረፋቷን መድፈቅ ጀመረች። የዚህን ጊዜ በድንጋጤ ሁላቸውም የሚሆኑ ግራ ገብቷቸው እየየ ቢሉም ግን ደግሞ ቅድስት አሁን ላይ በኃይለኛው ታመመች። ነገር ግን የነፍሷ ነገር እጅግ በጣም ስለሚያስፈራ ብሩክ በድንጋጤ የሚሆነው ግራ ገባው። መሀሌት እንግዲህ የተቀየረች መስላ እመጣላችኋለሁ አልቀርም በማለትም እዛው ደስታሽ ደስታዬ ነው ቅድስት ብዙ ነገር አስተምራችሁኛል ከእናንተ በማለትም እንግዲህ ሁላቸውንም የተቀየረች ብታስመስልም ግን ሁላቸውም እንዳልተቀየረች ግልጽና ግልጽ አድርገው ተረድተዋል። ሉላም አሁን ላይ መሀሌት የተቀየረች ይመስልሻል ስትላትም ኤፍራታም አይመስለኝም ግን ደግሞ ህይወት ብዙ ነገር አሳይታታለች። ስለዚህ ያንን ነገር መቋቋም አቅቷታል። ተቀይራ የሚሆን ይመስለኛል ስትልም አይመስለኝም ግን ደግሞ ከተቀየረች በጣም ደስ ይላል። ጊዜ ሊፈጅበት ይችላል ሉላዬ አለቻት። እሺ በማለትም መድብል ላይ አሁን የሚወደውን ወንድሙንና ቅድስትን ይሄ ነገር መሀሌት ማድረጓ ሲሰማ ምን እንደሚፈጠር ቀላልና ትንሽ አይደለም። በጣም በሚያሳዝን ሁኔታ መሀሌት ያደረገችው ነገር ሁላቸውንም ህይወታቸውን የሚሰዋ ነገር ነበረ። መሀሌት በምንም ነገር መበገርና መሸነፍ የማትወደዋ እኔን ህይወት ነጥቀሽኛል፣ አልተወሽም የገዛ ባሌን
አቅፈሽኛል። ባሌ ጋር ደስተኛ ነበርኩኝ። ባሌ ጋር የተለየ ህልም የተለየ አላማ ነበረኝ። ሰራተኛ ባሌን ቀማችኝ። አዎ ባሌን ቀማችኝ። ዝም ማለት የለብኝም፣ ማሳየት አለብኝ፣ ማድረግ አለብኝ እያለችም እንግዲህ ቀወጠችው። በዚህን ሰዓት መሀሌት እንግዲህ የድሮውን አስታውሳ ከብሩክ አልጋ ላይ ገብታ ቁጭ ብላ አሳያቸዋለሁ እኔ ማን እንደሆንኩኝ፣ የገዛ ባሌን ቀምተሽኝ፣ የገዛ ባሌን ነጥቀሽኝ፣ ያንቺ ሰርግና ያንቺ አለም ተደስተሽ የልጁ እናት ስትሆኝ ማየት የለብኝም በማለትም የክፋት ጥጓን እንግዲህ ከነቅድስት ላይ አሳየች። አሁን ላይ መድብል የመጨረሻ ማን ነው እንድ ሊያደርግ የሚችለው በማለትም ኤፍራታን ጉሮሯን አነቃት። ኤፍራታ ግን እባክህን ተወኝ፣ እኔ ምንም ማውቀው ነገር የለም አለች። ውሃ እንግዲህ መሀሌትን ስላየቻት ኮፍያ የለበሰ ሰውዬ የት ነው ብላ ልታጋለጣት ትችላለች ወይስ አትችልም የሚለው ወደፊት የሚታይ ይሆናል። ኤደን አሁን ላይ መድብልን እያሰበች ትገኛለች። መድብልም እንደዛው። ነገር ግን ካሌብ ሙሲሳ አሁን ላይ ማናቸውንም ሰላም የሚሰጥ አይደለም። ጠበቃውና መድብል በተዋበ ድምጻቸው ሰርጉን ውብ አድርገውና ወደፊት አብረው ተቀናጅተው አንድ አልበም ማውጣት እንዳለባቸው ከጠበቃው ጋር ተነጋገሩ። ጠበቃውም የኔ ድምጽ ካንተ አይበልጥም በማለትም እንግዲህ ሀሳባቸውን በመቀየርም ላይ ይገኛሉ። ሞገስ በእርግጥ ለመሀሌት ይቅርታ ስትጠይቅም የወንድሜ ሰርግ ነው፣ የወንድሜን ሰርግ በሰላም ላሳልፍበት፣ አትረብሽኝ እባክሽን፣ አንቺ መቼም አትቀየርም። አየሽ ባልሽ ብሩክ ነበር፣ እሱን ደግሞ አሳልፈሽ ሰጥተሻል። በራስሽ ስነ ምግባር በራስሽ በረከሰ ማንነትሽ ወርደሽ ተገኝተሻል። አሁን ደግሞ ቀሪ ህይወቱን ሊኖር ነው። አየሽ ክብርሽን አውርደሻል አላት ሞገስ። እሺ በድጋሚ ይቅርታ ቅድስት እዋክሽን ይቅርታ አድርጊልኝና ከሰርግሽ ላይ ቁሜ ልዳርሽ አለቻት። አንቺ የባለ ሚስት ነበርሽ፣ እኔ ደግሞ ሰራተኛሽ ነበርኩኝ። ስለዚህ ምን ችግር አለው? ስለዚህ የባለ ሚስት ከሰርጌ ላይ እንድትቆም በፍጹም አልፈልግም። እኔ ሳገባ አንቺ ቆመሽ እንድትመለከትኝ አልፈልግም ማለች ቅድስት። በዚህን ሰዓት መሀሌት እመጣላችኋለሁ፣ ሁልሽንም አሳይሻለሁ። አዎ አልቀርም፣ እመጣለሁ። ስመጣ ግን የማደርገውን ነገር እኔ ራሴ ያውቃለሁ እያለች እዛው ቁማ ቀረች። በቃ መሀሌት ሂጂ በቃ አላት። በእርግጥ መድብል ማሄ የድሮ አይደለችም፣ በጣም ተቀይራ ተጸጽታ ይቅርታችሁን እየፈለገች ነው ሲልም ብሩክ በፍጹም ይህችን ሴትዮ እቤቴ ይዘ ስትመጣ አታማክርም? ሰው አታማክርም? ሁሉን ነገር በራስ እያደረግ የማትሳሳት ነው እንደሚመስለህ ሲለውም መድብል እባክን ማሂ በጣም ተቀይራለች፣ ይህች ሴት መቼም አትቀየርም፣ ከቤት ያስወጣል፣ አልበለዚያ ሌላ ችግር ይፈጠራል በማለትም ብሩክ ጥሎ ሄደ። ብሩክ ክላሱ ቁጭ ብሎ መድብል ጊዜ ያስፈልጋቸዋል ማለት እባክሽን እንዳይደብርሽ ሲላትም አይ መድብል አንተ ጥሩ ሰው ነህ፣ አንተ መልካም ሰው ነህ፣ በቃ አታስብ አለችው። መድብል እንግዲህ ብሩክን እባክን ተወኝ አለ። ብሩክ ተቀይራለች እኮ ምን ችግር አለ ይቅርታ ብታደርግላት? መቼም ይቅርታ አልታደርግላትም። አንተ ሁል ጊዜ ይሄን ስላደረግ ጥሩ ነገር የሰራህ ነው እንደሚመስልህ? ያማል እንዴ? ምን እያደረግክ ነው አለው። እሱም አሽ በቃ ይቅር በቃ አዎ ሰርጌን በሰላም እንዳሳልፍ ከፈለግ ይችን ሴትዮ ከዚህ ቤት አስወጣለን፣ አልበለዛ ሌላ ችግር ይፈጠራል ሲልም መሀሌት እንግዲህ እንደማይሳካ አወቀች። በቀሏን ነሰነሰች። መድብልም እባክሽን ይቅርታ ሲላት አንተ ጥሩ ሰው ነህ፣ ምንም አላደረክም፣ እነሱም ልክ ናቸው። አሁን ላይ የአሁኗን ማሂን አምነው ሊቀበሉ አልቻሉም። ስለዚህ የድሮዋን ማሂን ነው በቃ በእነሱ እኮ አልፈርድም አለችው። አዎ ጊዜ ያስፈልጋቸዋል፣ በቃ ጊዜ ይፈልጋሉ ሲላትም እሺ መድብል ችግር የለውም
መልካም የጋብቻ ጊዜ ይሆንላችሁ፣ ይገባሻል ቅድስት እያለች ማለት አስመስላ ሄደች። ሌላኛው የሰርጉ ፕሮግራም እንግዲህ ደስ በሚል እየተመራ ነበር። ቅድስትና ብሩክ የመጨረሻ የጋብቻ ቀን ስለሆነ እስከ ዛሬ ላሳለፍ ነው እንተቃቀፍ ሲላት ማቀፋት እሻለች። ግን ቤተሰቦች በሌሉበት እኔ በቃ ፎቶ መነሳት ግድ ነው፣ የደንቡ ፎቶ ግድ ነው። በቃ እናት አባትሽን የሚተካ እንጂ እህት ወንድም የሚተኩ ሉላ፣ ዳጣ፣ ኢደን፣ መድብል፣ ሞገስ እንዲሁም ጠበቃው አላት። ልክ ነው የኔ ጀግና በማለትም እንግዲህ ቅድስትና ብሩኬ በደስታ ወደ ፎቶ ፕሮግራም ጉዟቸውን ጀመሩ። ማሊት ማንም በሌለበት እንደፈለገች የሚጠጡት ላይ ታደረገች በኋላ ሁላቸውንም ጉር ሰራቻቸው። አንቺ የኔን ባል ወስደሽ መቼም ልትቀሪም ሆነ ልትቆይ አትችም። እኔ ማሌት በህይወት እያለሁ የድሮ ህይወቴ ደስተኛ ነበርኩኝ። ከብሩኬ ጋር የተለየ አላማ ነበረኝ። አንቺ ደግሞ አላማዬን ጉድ ሰርተሽኛል በማለትም ማሌት እንግዲህ በቀሏን ነስንሳም እንግዲህ የሰርጉ ፕሮግራም ማለቂያውና መጠናቀቂያው ላይ እዚች አልጋ ላይ እናንተ በሰላም አትተኙም፣ ባልና ሚስት ሆናችሁም አትኖርም፣ እደፋችኋለሁ በማለትም ከሚጠጡት መጠጥ ላይ መርዝ በመመረዝም በሚያሳዝን ሁኔታ ቅድስትን አደጋ ላይ ጥላት ትገኛለች። የአደጋው ተጠርጣሪ የሆነችው ኤፍራታ በየዋህ ልቧ እንግዲህ ወስዳ ጁዙን በመስጠቷ ሁላቸውም ከእሷ ላይ አተኩረው እየየ እያሉ ይገኛሉ። መድብል የቅድስት አንጀቷን ይዛ በእጇ ስትተፋና ኮረፋቷ ሲደፈቅም ምን እየተካሄደ ነው አለ። ብሩክም ደንግጦ ምን እየሆንሽ ነው ውዴ ምንድን ነው ሲላትም እንግዲህ ቅድስት ምንም አይነት መልስ ልትመልስ ባለመቻሏና በሚያሳዝን ሁኔታ እንግዲህ ከመሬት ድፍት ብላም እርፋለች። ኮረፋቷም በአፏ በፍንጫዋ መንጣት ጀመረ። አሁን ላይ የሰርጉ ፕሮግራም ታዳሚዎች በድንጋጤ አይናቸው ከኤፍራታ ላይ ሆነ። ኤፍራታ ግን ምንም የምታውቀው ነገር የለም። ከእህቷ ጋር ተመካክራ ያደረገችው ነገር ነው በማለትም መድብል የመጨረሻ ተደንጋግጦና ተበሳጭቶ እንግዲህ በሚያሳዝን ሁኔታ ከኤፍራታ ላይ ሁላቸውም ጣታቸውን ቀስረው ይገኛሉ። ዳጣ አሁን ላይ አብርሽን ሁላቸውም የሰርጉ ታዳሚዎች በሙሉ መጥተዋል። ናታንን አንተ ጋር መጥቼ